ከወራት በፊት የድሬዳዋ ውሹ ፌዴሬሽን ጠቅላላ ጉባኤ ካደረገ በኋላ ውድድር ለማድረግ የመጀመሪያ እንቅስቃሴ ላይ ይገኛል። ዛሬ የድሬዳዋ ውሹ ፌዴሬሽን አመታዊ ውድድር ተጀምሯል። ፌዴሬሽኑ እንደተናገረው በቀጣይ ድሬዳዋን የሚያሰሩ ውጤታማ ስፖርተኞችን ለማፍራት ቁርጠኛ መሆኑን ተናግሯል። ከዛም ባሻገር ያሉ 7 ክለቦችን ወደ 14 የማሳደግ እቅድ መያዙንም እንዲሁ ፌዴሬሽኑ አስታውቋል። ድሬዳዋ ባለፉት አመታት በርካታ በውሹ ስፖርት ላይ ውጤታማ የሆኑ ስፖርተኞችን ስታፈራ የነበረች ክልል ከመሆኑ አንጻር ይህ መቀዛቀዝ ሳይቶበት ነበር። የፌዴሬሽኑ አዲሱ ስራ አስፈጻሚ ይህንን ስፖርት ወደ ተሻለ ደረጃ ለማድረስ ቁርጠኛ መሆኑን አዲሱ የስራ አስፈጻሚ ተናግሯል። አጠቃላይ ዛሬ የድሬዳዋ ቴሌቪዥን ይህንን ፕሮግራም የሚያስቃኛችሁ ይሆናል። ፕሮግራሙ በማሰናዳት ሽመልስ ጥላሁን፣ በካሜራ በኩል ሰላም ሰይፉ የጋራ ቆይታ የምናደርገው ነው። ሐምሌ 23 አካባቢ እነዚህ የተመረጡ ስፖርተኞች ወደ ሐዋሳ ሲዳማ ክልል ጉዞ ያደርጋሉ ተብሎ ይጠበቃል። 4 5 6 7 8 4 3 4 5 6 7第二节雅乐舞品12 1 2 3 4 5 6 7 8 2 2 3 4 5 6 7 8 3 ያው ስሜ እስራኤል አሸብር ይባላል። የድሬዳዋ ውሹ ስፖርት ፌዴሬሽን ፕሬዚዳንት ሆኜ በቅርብ ጊዜ በነበረው ጠቅላላ ጉባኤ ተመርጫለሁ። ያው ስፖርቱ እንደሚታወቀው ማንኛውም የድሬዳዋ ተወላጅ ከስፖርት ጋር ያለው ትስስር ጥልቅ ነው። ያም ሆኖ በተለያየ ምክንያት ከስፖርቱ ለመራቅ ፍላጎት የለውም። ከዛ የተነሳ ስፖርቱ ላይ በምንችለው አቅም ኢንቮልቭ በማድረግ የራሳችንን እንደ አንድ የድሬዳዋ ተወላጅ አሻራ ብናሳርፍ በሚል ወደ ስፖርቱ ተጠግተናል። ያው በቀጣይ ያሉ አንዳንድ አካሄዶችን ተከትለን የተሻለ ስፖርቱን ለመጥቀም ፍላጎት አለን። በቀጣይ እንግዲህ የምናሳያቸው ይሆናል። ይሄንን በስፖርት ውስጥ በተለያዩ የስፖርት ዘርፎች ውስጥ አሳልፍ ያለው በውሹ ስፖርት ረጅም ጊዜ ቢሆንም በልጅነቴ እሱም ውስጥ የተወሰነ ጊዜ አሳልፍ ያለው ሌሎች ስፖርቶችም ላይ የነበረኝ ተሳትፎ ነበረ። ስቲል አሁንም በዛ ተሳትፎ ውስጥ አለው። ራሴን የጤናዬን ከመጠበቅ አካል ብቃቴን እንቅስቃሴን ከመጠበቅ አኳያ ስቲል እዚሁ ስፖርት ውስጥ አለው። ስለዚህ ስፖርት ውስጥ ካለው ለምን ስፖርቱን አልጠቅም በሚል ሀሳብ ተነስቼ ጆይን አድርጌያለሁ። ያው መክፈቻችንን የድሬዳዋ ወጣቶች ማዕከል ኮንጎ ላይ መክፈቻችንን አድርገናል። ክቡር ኮሚሽነር መክፈቻውን ንግግር አድርገውልን አስጀምረውልናል። ያው ውድድሩ ለመጀመሪያ ጊዜ ነው እዚህ ኮንጎ ሜዳ ላይ የተካሄደው። ያም የሆነበት ምክንያት የተሻለ የውድድር አዳራሽ እንዲመቻች ታሳቢ በማድረግ ነው። እዛ ሜዳ ላይ ምቹ ሁኔታዎች አልነበሩም። ስለዚህ ለመጀመሪያ ጊዜ ወደዚህ ውድድሩ እዚህ እንዲካሄድ ያው ታቅዶ ዛሬ ጅማሬውን አድርጓል። እንዳልከው ለመጀመሪያ ጊዜ የከፍተኛ ቁጥር ተሳታፊ ነው ተብሎ ይታሰባል። በዚህ ውድድር በ2018 ውድድር ያለፉት 2 አመታት በተለያዩ ችግሮች ተሳትፎ ዝቅ ያለበት እንደገና ደግሞ አንዳንድ ውድድሮች ኤክስቴንድ የተደረገበት ነበረ በተለያዩ ችግሮች። እነዛ ችግሮች ተቀርፈው ዛሬ ከ800 ያላነሱ ተወዳዳሪዎች በሴቶች 300 በወንዶች 500 አጠቃላይ ድምር ወደ 800 የሚሆኑ ተሳታፊዎች ተገኝተዋል። የክለቦች አጠቃላይ ድምር 7 ነው። ካቻምና የነበረው ወደ 4 እና 5 የሚሆን የክለቦች ተሳትፎ ነበረ። አሁን በጀመርነው እንቅስቃሴ ምክንያት ወደ 7 አድጓል። በቀጣይ 14 ለማድረስ እቅድ ይዘናል። ከ7ቱ ክለቦች አንደኛው ገጠር ቀበሌን ተሳታፊ እንዲሆን
የተለያዩ ነገሮችን በማመቻቸት ተሳታፊ እንዲሆን አድርገናል። ሌሎች ገጠር ቀበሌዎችንም እንዲሁ ለማሳተፍ የክለቦችንም ቁጥር ተደራሽ ለማድረግ ለማስፋት እቅድ ይዘናል። የነበሩብንን ችግሮች ቀርፈን የተሻለ ወጣት የተሻለ ትውልድ በስነ ልቦና በአካል ብቃት የደረጀ እና ጠንካራ ትውልድ ለማፍራት ስራችንን ሀብለን በ2018 ጀምረናል። ይሄ ውድድር ዛሬ የተካሄደው ውድድር የውስጥ ውድድር ነው። ይሄ ውድድር ለአገር አቀፍ ውድድር የሚሆን ግብአት ለመውሰድ ነው። አሁን ከምናደርጋቸው ውድድሮች ውስጥ ድሬዳዋን ወክለው አገር አቀፍ ተሳትፎ የሚያደርጉ ታዳጊዎችን ለመመልመል ነው። አገር አቀፍ ውድድሩ በሐምሌ 23 ጅማሮን ያደርጋል በአዋሳ በሲዳማ ክልል። እዛ ላይ የበለጠ ተሳትፎ አድርገን እንደ ድሬዳዋ በወርቅ ታጅበን ጥሩ ውጤት ይዘን የምንመጣበት ይሆናል ብዬ ተስፋ አድርጋለሁ። ያው እንደሚታወቀው እንዳልኩ 2 አመት የመቀዛቀዝ 2-3 አመት የመቀዛቀዝ አይነት አዝማሚያ ያሳይቷል። ይህም የሆነበት ምክንያት ክለቦች፣ ዳኞች እንደገና ደግሞ ክለቦችና ዳኞችን የሚመሩ የፌዴሬሽን ስራ አስፈጻሚዎች የሚገባውን ያህል ኢንቮልቭ ወይም ደግሞ እንቅስቃሴ ስላላደረጉ ኮሚትመንት ስላላሳዩ ከዛ የተነሳ ከውሹ የሚጠበቀውን አቺቭመንት አላሳየንም። የነበረው ስራ አስፈጻሚ አፈጻጸም ላይ ደካማ ውጤት አሳይቷል። ከዛ ተሞክሮ በመውሰድ አሁን ላይ ተተኪ ስፖርተኞችን ተተኪ ዳኞችን በይበልጥ የምናፈራበት ቀጣይ ውድድሮችን የምናሰፋበት የዳኞች የሚወስዱትን ኮርሶች ከአገር አቀፍ ፌዴሬሽን ጋር በመተባበር ስልጠናዎች እንዲወስዱ አቅም የበለጠ እንዲያደረጁ እና ስፖርቱ የበለጠ መነቃቃት እንዲኖረው የተያዙ እቅዶች አሉ። እነዚህ እቅዶች በቀጣይ በ2019 ተግባራዊ ይሆናሉ። ለዚህም ደግሞ ከስፖርት ኮሚሽን ጋር በመተባበር ሌሎች ስፖርቱን የሚወዱ ባለሀብቶችን ኢንቫይት በማድረግ ስፖርቱን የሚያውቁ ትልልቅ ሰዎች አሉ ኢንቫይት በማድረግ የበለጠ እንሰራበታለን ብለን ተስፋ እናደርጋለን። ያው የነበረን ዝግጅት አጭር ነው። ምክንያቱም ጠቅላላ ጉባኤ አድርገን ወደ ስራ የገባ ነው ገና 1 ወር ባልሞላ ጊዜ ውስጥ ነው። ስለዚህ በዚች 1 ወር ጊዜ ውስጥ የምንችለውን ነገር በተሳካ ሁኔታ ውድድሩ እንዲካሄድ ያው አስተዋጽኦ አድርገናል። ከዚህም ውስጥ አንዳንድ የአሰልጣኞችና ከዳኞች ጋር የነበሩ ውይይቶች ነበሩ። እንደገና ደግሞ ዳኞች ሪፍሬሽመንት እንዲወስዱ ያው እንዳልኩ ቀደም ብሎ ስላልነበርን ዳኞች ምዘና መውሰድ ነበረባቸው። ለዚህ ምዘና ደግሞ ያሁን ያለን ጊዜ አጭር ስለሆነ አትሊስት ይህን ውድድር በተሳካ ሁኔታ ለማከናወን ሪፍሬሽመንት ወስደዋል። 2 ጊዜ ሪፍሬሽመንት ተሰጥቷቸዋል። በገቡትን ቃል ደግሞ እንዲፈጽሙ በድጋሚ የማሳሰብ እንደገና ደግሞ ጠለቅ ያሉ ጠንከር ያሉ ውይይቶችን አድርገናል። አሁን በአዲስ ተነሳሽነት እንደገና ደግሞ በአዲስ ፍላጎት ለማገልገል ፍቃደኛ ሆኖ አግኝተናቸዋል። አብረን ደግሞ ቀጣይ ያሉ እንትኖችን በዚህ መልኩ የምናይ ይሆናል። የተለያዩ ውዝግቦች የሚነሱበት ነው። ስፖርቱ ትንሽ ያው ተሳትፎም ቁጥር በዛ ያለ ከመሆኑ አንጻር ሴንተሮች በዛ ያሉ ከመሆኑ አንጻር ትንሽ ያው ስፖርቱ አርት ብቻ ሳይሆን የሚያሳየው ፋይትም ስላለው ከነዛ አንጻር ትንሽ የሚነሱ ውዝግቦች አሉ። ከዳኝነት ጋር በተያያዘ የሚነሱ ውዝግቦች አሉ። እነዚህን ተቋቁሞ ውድድሩን የተሳካ ለማድረግ ክለቦች የሰጡን ኮሚትመንት፣ ዳኞች የሰጡን ኮሚትመንት እንደገና ደግሞ በባለሙያነት የሚመሩ ባለሙያዎች ጥሩ ስፖርቱ ላይ የሚያደርጉት አስተዋጽኦ ጥሩ ስለሆነ በዚህ አጋጣሚ ላመሰግን ወዳለው ጌታ ሲልን እንደገና ደግሞ ክቡር ኮሚሽነር ያው
ያለችን ጊዜ አጭር ነች። በዚች ባለችው ጊዜ አቅጣጫ ሰጥተውን በዛ ልክ እንድንንቀሳቀስ ፈቃዳቸውን ስላገኘን እንደገና ደግሞ ከጎናችን ስለቆሙ ስላገዙን እጅግ እናመሰግናለን። ሌላው ዳኞች እንዳልኩ ውድድሩ በተሳካ ሁኔታ እንዲከናወን ከዚህ ቀደም አይነት ሳይሆን በተለየ መልኩ ቃል በገባ ነው መሰረት በሚል ተነሳሽነታቸውን ሳላመሰግን አላልፍም። እነዛን ሁሉ ነገር በመተው እንደ ድሬዳዋ ተወላጅ የምንችለውን ሁሉ በቃ በይቅር በመባባል የምንችለውን ሁሉ አስተዋጽኦ ለማድረግ ቃል እንገባለን የሚል ፊድባክ አግኝተናል። ለዚህም አሰልጣኞችን ላመሰግን ወዳለው የሚዲያ አካላትን ሳላመሰግን አላልፍም። ከጎናችን ገና የመጀመሪያ ውድድራችን ነው እንደ መጀመሪያ እንደመጣ ፌዴሬሽን በዚህ ውድድር ላይ እናንተን ጥሪ አቅርበን ተገኝታችሁልናል። ሚዲያውን ሳላመሰግን አላልፍም። 5、6、7、8、4、2、3、4、5、6、7、8、5、2、3、4、5、6、7、8、6、2、3、4、5、6、7、8、7、2、3、4、5、6、7、8、8、2、3、4、5、6、7、8。第7节长拳1、2、3、4、5、6、7、8、2、2、3、4、5、6、7、8、3、2、3、4。 ያው የድሬዳዋ ውሹ ፌዴሬሽን ከዚህ በፊት የነበሩት ስራ አስፈጻሚዎችና ፕሬዝዳንት በሚገባው ልክ አልሄዱም በማለት የአገልግሎት ዘመናቸውንም ስለጨረሱ አሁን አዲስ የስራ አስፈጻሚና አዲስ የፕሬዝዳንት ኮሚቴ እንዲዋቀር ከወጣቶችና ስፖርት ኮሚሽን ጋር በጋራ በመሆን ክለቦቹ የራሳቸውን የሚወክላቸውን ስራ አስፈጻሚና ፕሬዝዳንት እጩ አቅርበው ከአንድ ወር በፊት የጠቅላላ ጉባኤ በማድረግ ፕሬዝዳንትና ስራ አስፈጻሚዎችን ምርጫ ተደርጓል። ከዛም በመቀጠል አሁን ከፊታችን የሚመጣ አገር አቀፍ የውሹ ፌዴሬሽን ውድድር አለ። ለዛ ውድድር ደግሞ ለመሳተፍ እንደ የድሬዳዋ ምርጥ ቡድን ለመምረጥ አሁን የውስጥ ውድድር ማድረግ ስላስፈለገ ከአዲስ እንደመሆናቸውም ስራ አስፈጻሚዎች በፍጥነት ነው ወደ ስራ የገቡት። በጣም ኮሚትድ ናቸው። በተነሳሽነት ነው የመጡት። ለስፖርቱም ፍቅር ያላቸው ሰዎች ናቸው የተዋቀሩት። እንዲሁም ባለሀብቶች ከዚህ በፊት እንደሚታወቀው ስፖርቱን መንግስት ነበር ሙሉ ለሙሉ የሚደግፈው። አሁን በአዲሱ ስርዓት ያው ስፖርቱ ወደ ህብረተሰቡና ወደ ባለሀብቱ እንዲሄድ በተቀረጸው ፕሮፖዛል መሰረት ውሹ ፌዴሬሽንም ወደዛ ተሞክሮ በመግባት አዲስ የስራ አስፈጻሚ አባላትን በማደራጀት ወደ ስራ ገብተናል። ውድድራችንም ዛሬ ሐምሌ 15 እስከ 17 የሚቆይ የውስጥ ውድድራችን በደመቀ ሁኔታ ከፍተናል ማለት ነው። አዎ ከዚህ በፊት የነበሩት ስራ አስፈጻሚዎችና ፕሬዝዳንት ላይ ያው ስፖርቱ በአጠቃላይ ማለት ይቻላል ተቀዛቅዞ ነበር። አመቱ ሙሉ ውድድርም አልተካሄደም። በእርግጥ እኔም ስፖርቱን የተቀበልኩት አሁን ነው። ከ4-5 ወር በፊት ነው ስፖርቱን እንድመራ የተሰጠኝ። ከዛ በኋላ በሂደት የተለያዩ ችግሮች ነበሩ። የዳኝነት ጥያቄዎች የሚነሱ እንዲሁም በውድድር ጊዜ የነበሩ አለመግባባቶች ከሌላ ክልል በማምጣት በማወዳደር ነበረ። እነዚህ ነገሮችን ቅድሚያ ስለሰራንባቸው ድሬዳዋና የድሬዳዋ ከተማ እንዲሁም ገጠሩን ያቀፈ ውድድር እንዲደረግ በተነጋገር ነውና በስብሰባም አሰልጣኞችን ክለቦችን ጠርተን ባወያየ ነው መሰረት ጠንካራ ውይይት ነው ያደረግነው። ከጠቅላላ ጉባኤ በኋላ 3-4 ተገናኝተን ከሚመለከታቸው ሀገር አካላት ጋር ተገናኝተን ስራዎችን ሰርተናል። ከዚህ በፊት የነበሩ ችግሮች እንደ ችግር ተወስደው ግን አሁን ያ ችግር እንዳይደገምና ወደፊት የተሻለ እንዲሆን እና ውድድሩም ደግሞ በሰፋ ባለ ክለቦች እንዲደረግ ጥረት ተደርጓል። በዚህ ምክንያት ጥሩ ነው። 7 ክለብ ማለት በጣም ብዙ ነው። እስከዛሬ 4 እና 5 ክለቦች ነበር ሲወዳደሩ የነበሩት። አሁን ግን አቬሌብል የሆኑት 7 አሉ። እንደውም አንዱ ከገጠር ነው። 8ኛም ሬጂስተር ያደረገ ነበረ ግን ልጆች ብቁ አይደለም በማለት የራሱ ዛሬ ከውድድሩ አሁን ራሱን ስላገለለ እንጂ 8 ክለቦች አሁን ላይ ኦፊሻሊ ተመዝግበው ፍቃድ ኖራቸው እየሰሩ ያሉት 8 ክለቦች ናቸው።
በቀጣይ እንግዲህ እንደ 2019 ላይ እንደ ቅድም ይዘን እንትን ያልነው ነገር ምንድነው ስፖርቱን ተደራሽ በሁሉም አካባቢ በቀበሌዎች በገጠር ክላስተሮችም በጣም እንቅስቃሴ ያለ የውሹ ስፖርት በጣም አርቱ አስደሳች ስለሆነ ማራኪም ነው ለስራም ስለሚሰራ እኛ ወደ አንድ አምጥተን ወደ ክለብ አደራጅተን የተለያዩ ባለሀብቶች ጋር ኮሙኒኬት በማድረግ የተለያዩ የገቢ ማሰባሰቢያዎችን ከአዲሱ ስራ አስፈጻሚዎች ጋር በመሆን የተሻለ ለማድረግ ከዚህ ቀደም ያልታየውን ነገር ለማድረግ ነው። አሁን እንደተሞክሮ እንደሚታየው የመክፈቻ ፕሮግራሙ ደመቅ ያለ ነበር። ከዚህ በፊት የሚደረገው ውድድሩ በምሽት ነበር ከ11 ሰዓት በኋላ ነበር። እኛ ይሄን የ11 ሰዓት በኋላ ውድድር ቀይረን በቀን ውድድሮቹ እንዲካሄዱ ልጆችን በጊዜ ውድድራቸውን አድርገው ወደ የቤታቸው እንዲገቡ ችግሮች እንዳይፈጠሩ ረብሻ እንዳይፈጠር የተቻለንን ያህል አዌርነስ አድርገን ሰርተን ያው እዚህ ደርሰናል። አሁን 7 ክለቦች እየተወዳደሩ ይገኛሉ። በአጠቃላይ ወደ ተሳታፊዎች ብዛት ስናስበው ወንድ ወደ 500 ሴት ወደ 300 አጠቃላይ ወደ 800 አካባቢ የሚሆኑ ተሳታፊዎች አሉ። ክለቦቻቸውን ወክለው በቆንጆ ሁኔታ እየተወዳደሩ ነው። ውድድሩን በቆንጆ ሁኔታ ተጀምረዋል ነው። የዳኝነት ችግሮች ነበሩ። በጣም ከምነግርክ በላይ ሰፊ ችግሮች ነበሩ። ነገር ግን ያን ችግር ምንድነው የቀረፍነው ደንብና መመሪያ በማዘጋጀት አንድ ዳኛ ተገቢ ያልሆነ ስራ ሲሰራ በዛ ደንብ መሰረት መቅጫ አንቀጽና ህግ አካተን ከሀገር አቀፉ ፌዴሬሽኑ ወስደን በዛ መሰረት ህግና ደንብ አስቀምጠን ያን ህግና ደንብ ተወያይተው አይተውት አምነውበት ክለቦችን ቢያጠፉ እስከምን ድረስ እንደሚቀጡ ዳኞችም እንደዚህ አይነት ጥፋት ሲፈጽሙ እስከምን ድረስ እንደሚቀጡ ዳን እስከ መንጠቅ ከ1 አመት እስከ 3 አመት እስከ እድሜ ልክ የሚደርስ ቅጣት በደንቡ ተካቶ ተስማምተውበት አምነውበት ነው ወደ ውድድር የገቡት። በእርግጥ የዳኞች መሳሳት አለ። አሁን በቀጣይ 2019 ላይ ዳኞችን የማብቃት ስራና የማሰልጠን ስራ እንደ ዋና እቅድ አድርገን የያዝ ነው። ዳኞችን ማብቃትና ተጨማሪ ዳኞችን የማብዛት ስራ ነው እየሰራን ያለ ነው። አሁን እስከ 16 የሚደርሱ ዳኞች ነው ያሉት። በቂ አይደለም። ትርፍርፍ ያለ ማንኛውም ሰው ግዴታውን አውቆ መጥቶ በስነ ስርዓት ሰርቶ እንዲሄድ ዳኞችን በብዛት በማስፋት ስልጠናዎችን በማሰጠት ይህንን ችግር ለመቅረፍ ዝግጅት አድርገናል። በቅድ ደረጃም ከስራ አስፈጻሚዎቹ ጋር በንግግር የተስማማ ነው። የወደፊት ፕሮፖዛላችንም እቅዳችንም ይሄን ይመስላል። በአሁኑ የውስጥ ውድድር እንግዲህ ጊዜው ማጭር እንደመሆኑ መጠን አላማው ሀገር አቀፍ የድሬዳዋን ምርጥ መምረጥ ነው። አጭር ጊዜ ቢሆንም ምንም እንኳን ሐምሌ 23 እስከ 27 በሐዋሳ ከተማ ይደረጋል። ያን ተሳትፎ ለማግኘት ጊዜው ማጭር ቢሆን ጊዜ ዝግጁ አይደለንም ብለን ከምንቀር ልጆቹ አመቱ ሙሉ የሚሰሩ ናቸው። አመቱ ሙሉ እየሰሩ ያሉ ስለሆነ ኦሬዲ ውድድር ነው። የአጭር ቀን ውድድር የ3 ቀን ውድድር አድርገን ምርጥ ስፖርተኞችን መልምለን ለድሬዳዋ ተሳትፎና ድሬዳዋን የሚያስጠሩ አትሌቶችን እንዲፈሩ ለማድረግ ነው ዋናው አላማው ያ ነው። ነገር ግን አሁን ኦሬዲ ቤተሰባዊነት መፍጠር ነው። ስፖርታዊ ጨዋነት ላይ በደንብ እንዲሰራ ዲሲፕሊን በተሞላበት መልኩ ከዚህ በፊት ትንሽ ስፖርቱ አስቸጋሪ ስለሆነ ግጭቶች ይበዙታል። ያንን ነገር ማጥፋት ነው። ኦሬዲ ስፖርት ማለት ቤተሰባዊነት ነው፣ ፍቅር ነው፣ መተዋወቅ ነው፣ መቀራረብን ነው እና ያው ስፖርቱ የህዝቡ እንደመሆኑ መጠን ዋናው ጽንሰ ሀሳቡ ገብቷቸው በደንብ ቤተሰባዊነትን በመፍጠር ስፖርቱን ተደራሽ ለማድረግ ነው እኛ እየሰራ ነው ያለነው። 5、6、7、8、4、3、4、5、6、7、8、5、2、3、4、5、6、7、8、6、2、3、4、5、6、7、8、7、2、3、4、5、6、7、8、8、2、3、4、5、6、7、8。第7节长拳1、2、3、4、5、6、7、8、2、2、3、4、5、6、7、8、3、2、3、4、5、6、7、8、4、2、3、4、5、6、7、8、5、2、3、4、5、6、7、8、6。 ስሜ ኢንስትራክተር አማር ባላለው የአብዲ ውሹ ክለብ አሰልጣኝ ነኝ። በጣም ጥሩ ነው። ወጣት ናቸው እነሱ ከስራ አስፈጻሚም ፕሬዝዳንቱም ጥሩ እንትን ላይ ናቸውና ጥሩ ፖዚሽን ላይ ናቸው። ውሹን ወደፊቱን 4 አመት እነሱ ቢመሩ የተሻለ እንትን ላይ ይደርሳል። እንደ ኢትዮጵያም እንደ አፍሪካም እንደ ዓለም አቀፍም ድሬዳዋ ወክለን እኛም ለመዘጋጀት እንትን እያደረግን ነውና ውድድር እያደረግን ነው።
እነሱ በጣም እየሰሩ ነው። እነሱን አመሰግናለሁ። ለፌዴሬሽኑ ለማገዝ ክለቦች ፌዴሬሽን ለማገዝ ዝግጁ ነን። እኛ አሁን በበኩላችን በህግ አካባቢያም በሁሉ ነገር ከፌዴሬሽን ጋር ጎን ቆመን በጣም በደንብ እንሰራለን ብዬ ነው እንትምለው። ዝግጁ ነን። ለምን ውጤት የለፋ ነገር ነውና የለፋን ነገር ፍሬን ስታገኝ አልহামዱሊላህ ብለህ መውሰድ ነው እንጂ ረፍሻና እውከት ፈርጥረ ምንም የምታመጣው ነገር የሚቀየር ነገርም ስለሌለ አልহামዱሊላህ ብለህ የመጣውን እንትን መቀበል ነው። 7、8、2、2、3、4、5、6、7、8、3、2、3、4、5、6、7、8、4、2、3、4、5、6、7、8、5、2、3、4、5、6、7、8、6、2、3、4、5、6、7、8、7、2、3、4、5、6、7、8、8、2、3、4、5、6、7、8。第7节长拳1、2、3、4、5、6、7、8、2、2、3、4、5、6、7、8、3、2、3、4、5、6、7、8、4、2、3、4、5、6、7、8、5、2、3、4、5、6、7、8、6、2、3、4、5、6、7、8、7、2、3、4、5、6、7、8、8、2、3、4、5、6、7、8。第8节太极。1、2、3、4、5、6、7、8、2、2、3、4 ጁኒየር ግራንድ ማስተር ያሬድ ማሞ ነው የምባለው። የማሰለጥነው ድራገን ሊ ማርሻል አርት ማዕከል ነው። ያው እንግዲህ ድራገን ሊ ማርሻል አርት ማዕከል ከ1986 ዓመተ ምህረት ጀምሮ ተቋቁሞ ያለ አንጋፋ ክለብ ነው። በጣም አሪፍ ነው። ያው የመጀመሪያ የድሬዳዋ ውሹ ፌዴሬሽን ልገልጽልህ በማልችለው ሁኔታ ትንሽ የተበላሸ ነበርና ያንን በማስተካከሉ ረገድ እንደገና ብዙ ስራዎችን በመስራት የጠቅላላ ጉባኤ በማድረግ አዳዲስ ስራ አስፈጻሚዎችን በመምረጥ አሁን ሁለት ፕሬዝዳንት ነው ያለን። ምክትል ፕሬዝዳንት ሴት አለች፣ አሁን እስራኤል አለ። እነዚህ ጠንካራ የውሹ ፕሬዝዳንቶች ወይም ስራ አስፈጻሚ ኮሚቴዎች ይህንን ውድድር በእንደዚህ በአማረ ሁኔታ ለማድረግ ባክግራውንዳችንን የተለያዩ ስፖርቶች ውስጥ የተለያዩ አሰልጣኞችን ባክግራውንድ ጠይቀዋል። ከዚህ በፊት ምንድነው እንዴት ነበረ ችግሮች ሊፈጠሩ የቻሉት እንዴት ነው በሚል አወያይተዋል እና ከዛ ፊድባክ ተነስተው ነው እንደዚህ አይነት ዝግጅት ለማዘጋጀት እንትን ያሉት። አንድን ውድድር ስታዘጋጅ ዳኞች ወሳኝ ናቸው፣ አሰልጣኞች፣ ተጫዋቾች፣ በተለይ ደግሞ ደጋፊዎች። እነዚህን ሁሉ ኮንትሮል አድርጎ ዛሬ በደማቅ ሁኔታ ውድድራችንን ጀምረናል። በቀጣይም በተሳካ ሁኔታ እንደምናጠናቀቅ ተስፋ አለኝ። ሌላው ስፖርት ኮሚሽን ደግሞ በዚህ በኩል ትልቁን ሚና የሚወስድ ነው። አቅጣጫ ሰጥቶ እነዚህ ነገሮች መሬት እንዲወርዱ በማድረግ ረገድ ድሬዳዋ ወጣቶችና ስፖርት ኮሚሽን በተለይ አቶ ካሊድ ሊመሰገኑ የሚገቡ ናቸው። ክለቦች አንደኛ ነገር የክለቦች ኃላፊነታቸውን በልጆች ምርጥ ልጆች ለክልሉ ጥሩ ተወዳዳሪዎችን አሰልጥኖ ማቅረብ ነው። ከዚህ በፊት ትንሽ ችግሮች የተፈጠሩትም ከሌላ አካባቢ ተማሪዎችን በማምጣት ስፖርተኞች የሚሳተፉበትና እነዛ ነገሮች ናቸው ግጭት ውስጥ የከቱት። የኛ ልጆች የድሬዳዋ ልጆች እያሉ እንዴት ከሌላ ቦታ ይመጣል ነው ትልቁም እንትኑ ያ ቁጭት ነው። በራሳችሁ እንዴት ማሰልጠን አቅቷቸዋል በሚለው ለብዙ ክለቦች ያ መመሪያ ወርዶ በራሳችን ስፖርተኞች በዳዴም ሆነው ይሆን የድሬዳዋ ልጆች ውጤትም አያምጡ በጅማ ላይ በምንሄድበት ሰዓት በዛ መንፈስ ነው ነው የራሳችንን ልጆች ይዘን ማለት ነው። አሁንም እነዚህ የምታያቸው ልጆች የድሬዳዋ ልጆች ናቸው። በእነዚህ ልጆች ነው አሁን የሲዳማ ክልል ሐዋሳ ከተማ ላይ ውድድር በሐምሌ 23 ይካሄዳል። እዛ ላይ ለመሳተፍ ማጣሪያ ማድረግ የያዝ ነው ማለት ነው። ዳኞች ሊሳሳቱ ይችላሉ፣ ዳኞች ትክክልም ሊሆኑ ይችላሉ እና ያንን ውጤት በጸጋ ከመቀበል አንጻር ክለቦችና አሰልጣኞች ምንድነው ለልጆች የሚመክሯቸው? እንግዲህ አንድ አሰልጣኝ ሁልጊዜ በልጁ ይተማመናል። ልጄ ያሸንፋል፣ ብቁ ነው ብሎ ያቀርበዋል።
ዳኞች ደግሞ በራሳቸው ውሳኔ ዳኝነት ህጋቸውን ተግብረው አንዱን ከአንዱ ግዴታ ነው የመለየት የማበላለጥ ያው ቴክኒካል ነገር ነው። በወቅቱ የሚከሰቱ ብዙ ነገሮች አሉ። ዛሬ እንዳያችሁት አርፍደው በመግባት ዲስኳል የሆኑ በሰዓት እንደዚህ ጥቃቅን ነገሮችን ባለማሟላት የመሸነፍ ነገር አለ እና ውድድር ከተጀመረ በኋላ ኮንሸስ ሆነ መከታተል ነው ያለብህ። ያንን ከማረግ አንጻር ዳኞች በጣም ወሳኝ ናቸው። ዳኞች ብዙ ዳኞች የሉንም በተለያዩ ምክንያት እንዳልኩ ዳኛ አንድ ነገር የሚዳኘው በዛ በሚዳኘው ነገር ብቃት ያለው እውቀቱ በትክክል ሙሉ እውቀቱ ኖሮት ለዛ ነገር ለሚዳኘው ነገር ሙሉ እውቀት ኖሮት በዲሲፕሊን ለሚሰጠው ነገር ማለት የልጁን ላብ የለፋበትን መስጠት ሲኖርበት እንደዚህ በዝምድና በምናምን ውጤቶች ይበላሹ ነበር ከዚህ በፊት። አሁን ላይ እነዛን ነገሮች በምን ቀርፈን ወደዚህ እንምጣ የሚለው ብዙ ተጨቃጭቀንበታል። ዘንድሮ ባለው እንያቸው በሚለው ያሉት ዳኞች እነዛን ነገሮች ሲያረጉ የነበሩ ዳኞችን አሳትፈናል። ለምን ሁልጊዜ ሰው አንድ አይነት ቦታ አይኖርም፣ ሊለወጥ ይችላል። ደግሞ አንድ ነገር ስታየው ነው ዛሬ ትመክረዋለህ፣ ነገ ካላሻሻለ ታባረረዋለህ። በዛ ነው ምናምነው። ዳኞች የሉንም፣ እነዚህንም ልጆች አባረን ውድድር ላይ ቀጥል ነው። ስለዚህ ባለው ነገር ነው እየተሳተፈን ያለ ነው። ስለዚህ የሚከሰተውን የሚሆነውን ውጤት ደግሞ በጋራ የምናየው ይሆናል። ከኋላ በስተጀርባ ገለልተኛ ዳኞች አሉ፣ ቴክኒክ ኮሚቴዎች አሉ፣ ብዙ ነገር አለ፣ ካሜራዎችም ስላሉ በዛ ቀጣይ ላይ ፊልተር የማድረግ ነገሮች ይኖራሉ። 4、5、6、7、8、4、2、3、4、5、6、7、8。第二节雅乐舞品12，1、2、3、4、5、6、7、8、2、2、3、4、5、6、7、8、3。